አንድ ገበሬ እርጉዝ ፍየሉ የሰው ልጅ ስትወልድ እጅግ በጣም አሰቃቂ ክስተት ተመለከተ። ቀጥሎ ያገኘው ነገር በድንጋጤና በፍርሃት እንዲዋጥ አደረገው። የ68 ዓመቱ አዛውንት ኤርሚያስ ቁርጠኛ ገበሬ፣ የእንስሳት አርቢ፣ ለእንስሳቱ መኖ የሞላበትን ባልዲ ተሸክሞ ወደ በረቱ በእርጋታ እየተራመደ ነበር። በበጎቹ በከብቶቹና ከሁሉም በላይ እርጉዟ ፍየል መምጣቱን በጉጉት ይጠብቁት ነበር። እንስሳቱ ለኤርሚያስ መገኘት ምላሽ የሚሰጡበት የራሳቸው መንገድ አላቸው። በሆነ መንገድ አዛውንቱ መኖ ብቻ ሳይሆን ፍቅርና እንክብካቤን እንደሚያመጣላቸው የሚያውቁ ይመስል ነበር። እንስሳቱ በእርሱ እንክብካቤ ስር የሚሰማቸውን ደስታና ምቾት በራሳቸው መንገድ ይገልጹለታል። ይህም ገበሬውን ኤርሚያስ በእጅጉ ያስደስተዋል። ገበሬው ኤርሚያስ እርጉዟ ፍየሉ ግልገል እስክትወልድለት በተስፋ በመጠባበቅ ነበር። ምክንያቱም የዓመት ብዙ እንስሳት መንጋዋ ጠፋ አስከፊ ወረርሽኝ የተመታበት ነበር። ጥቂት በጎቹ፣ ከብቶቹና ፍየሎች ብቻ ነበር የቀሩት። የፍየል ግልገል እንደሚወለድለት ተስፋ እያደረገ ያለበት ሰዓት ነው። እነዚህን አነስተኛ እንስሳት እድገት አስቸጋሪ ጊዜዎችን የማሸነፍና እንደገና የመጀመሪያ መንገድ አድርጎ የሚያው ገበሬው እጅግ የሚፈልገው ነበር። ሰውየው በበረቱ እንደገና ሕይወት ሲሞላና የደስተኛ እንስሳት ድምጽ አየሩን ሲሞላው በማሰብ ስራውን ጠንክሮ ይሰራል። ለኤርሚያስ እያንዳንዱ እንስሳ ልክ እንደ ቤተሰቡ አካል ነበር። እናም አዲሱ ፍየል ግልገል መምጣት የሚወለድበትን ክስተት በእጅጉ በጉጉት ይጠብቀዋል። በበረቱ ውስጥ እየተዘዋወረ እንስሳቱን እየመገበና እየተንከባከበ ሳለ አዛውንቱ በሕይወቱ ውስጥ ስለተፈጠሩት ውድቀትና መነሳቶች እያሰበ ተፈጥሮ የራሷን የመፈወስ የመውለድ መንገድ እንዳላት እናም ችግሮች ቢኖሩ እንኳን ሁልጊዜም ለተስፋ ቦታ እንዳለ ያውቅ ነበር። ቀኑ ከእንስሳት እንክብካቤ እስከ እርሻ ድረስ ባሉ ስራዎች የተሞላ ይሆናል ተብሎ ይጠበቃል። ነገር ግን አዛውንቱ ምንም አያሳስበውም። ለእርሱ እያንዳንዱ ቀን በረከት፣ የሚወደውን ነገር እንዲሰራ እድል እንደሚያገኝ ነበር የሚያስበው። ዳው ገበሬ ብቸኛ ሰው ነበር። ሕይወቱን ከወላጆቹ የወረሰውን መሬት ጋር በጥልቅ የተቆራኘ ነበር። በእርሻው ላይ ቤት ብቻ ሳይሆን የራሱን ሕይወት ማራዘሚያ አግኝቷል። እነዚህ ሰፊ ሜዳዎችና የተለያዩ እንስሳት የሚኖሩበት በረት ጓደኞቹ የሆኑት እንስሳቶቹ የዕለት ተዕለት ተግባሩ መድረክ ናቸው። ከሚስቱ ማርታ ሞት በኋላ መጽናናት የሚሻበት መሸሸጊያው ነበር። እንስሳቱ በእርሱ እንክብካቤ ስር ካሉ ፍጥረታት በላይ ነበሩ። በአየር ላይ ለብቻው የሚያወራውን በትዕግስት የሚያዳምጡት ዘወትራዊ ጓደኞች ሆኑለት። እናም ድሃው ሰው ሌላ ፈተና በሩን ሲያንኳኳ እጅጉን ተሰቃየ። ከባዱ የህይወቱ ክፍል የመጣው ባለፈው ዓመት ነበር። የኑሮ መሰረት የሆነው የበቆሎ እርሻው ተመታ። እንስሳቱን የገደለበት አሰቃቂ ከባድ ወረርሽኝ መጣበት። ወደ 40% የሚሆነው መሬቱና እንስሳቱ በወረርሽኙ ጠፉበት። ይህ ድንገተኛ ጥፋት ኤርሚያስን እጅግ አናወጠው። በተከታዩ ንጋቶች ላይ እጅግ የሚወዳቸው በሆኑት ግን በምድረ በዳነት በተለወጡት መሬቶች ውስጥ ይራመድ ያነባ ነበር። ዳው ሰው ያፈሰሰው እያንዳንዱ እንባ የስቃዩና የሐዘኑ ምልክት ነበር። አቤቱ ይህንን እንዴት አልፈዋለሁ? እንዴት እሄዳለሁ ብሎ አሰበ። የጠፋ መስሎት ነበር። ነገር ግን በዚህ የኪሳራ የተስፋ መቁረጥ ሁኔታ ውስጥ እጅግ የሚወዳት ፍየሉ እርግዝና በጨለማ ውስጥ እንደ ብርሃን ታየው። አዛውንቱ አዲሱ የፍየል ግልገል መምጣት የአዲስ ጅማሬ ምልክት መስሎ ታየው። የእድሳትና የተሻሉ ቀናት ቅምሻ አድርጎ ተመለከተው። ሁሉም ነገር ደህና ይሆናል። ፍየሏን ሲያት በጥንቃቄ በተሞላ ብሩህ ተስፋ በሽክሽክታ ተናገረ። ፍየሏ መውለዷን የሚጠብቀው ነገር ኤርሚያስ በጭንቀትና በተስፋ ውድ የሆነ ነገር ሲጠብቅ ነበር። ነገር ግን በድንገት እንግዳ የሆነ ነገር ተፈጠረ። የፍየል እርግዝና መደበኛ ጊዜያት 150 ቀናት የሚወስድ ሲሆን በደስታ በጭንቀት ጊዜውን በመቁጠር ላይ ነበር። ሆኖም የመውለጇ ቀኗ ሲደርስ ፍየሏ የመውለድ ምልክት ምንም ሳታሳይ ቀረች። ይህም የጭንቀት ጥላ በድሃው ገበሬ አእምሮ ውስጥ መፈጠር ጀመረ። ነገር ግን የምትወልድበት ጊዜ እጅግ አልፏል አሰበ። ፍየሏ ትልቅ ሆድ ላይ ተስፋ አድርጎ ነበር። እንዲሁም በፍርሃት በሚያሳዝን እይታ ሁልጊዜም ይመለከታታል። ወራቶቹም አለፉ።
ነገር ግን በአንድ ንጋት ማለዳ ኤርሚያስ የፍየሏን የምጥ ጩኸት ሰምቶ ተነሳ። ልቡ እየመታ በፍርሃትና በተስፋ እየተንቀጠቀጠ ወደ በረቱ ሮጠ። አዛውንቱ ኤርሚያስ በረቱ ጋር ሲደርስ ደርቆ እንዲቆም ያደረገው ትዕይንትን ተመለከተ። ፍየሏ ውድ ጓደኛው እንዲሁም ሌሎች እንስሳቱ የተካፈሉበት የሚመስል ግልጽ ጭንቀት የተሞላበት ሁኔታ። ፍየሏ በሚያሳዝን ሁኔታ ተኝታ ነበር። አቤት ጌታዬ፣ ተረጋጊ ተረጋጊ፣ ወዲያው መለሳለሁ እያለ ወደ ቤቱ በፍጥነት ሮጠ። ደረቱ በፍጥነት ይመታ ነበር። ይህ ደግሞ በውስጡ ያለውን የችኮላ የጭንቀት ስሜትን ያንጸባርቃል። ብርድ ልብሶች፣ ሙቅ ውሃ እናም ፍየሏን ሊረዳ የሚችል ማንኛውንም ነገር ሰበሰበ። ደስታው ልቡን ሐሴት ሞላው። ወደ ቤታቸው ሊመጣ ላለው አዲስ ሕይወት ባለው ስሜትና ንጹህ ደስታ እጅግ ተደሰተ። በመጨረሻም ኤርሚያስ እንደ ጸሎት መሳይ ነገር በራሱ በልቡ ተናገረ። እናም የብርሃን ብልጭታ ፊቱ በራ። የፍየል ግልግል መወለድን በመጠባበቅ ነበር። እናም ይህ ለሕይወቱ አዲስ ተስፋ፣ አዲስ ጅማሬ ነበር። እጅግ የሚያስፈልገው አዲስ ተስፋ ምልክት። ሆኖም በፍቅር ተሞልቶ ወደ በረቱ ሲመለስ የፍየሏን ግልገል ለመንከባከብ ዝግጁ ሆኖ ገበሬው ፈጽሞ ሊገምተው ሊያስበው በማይችለው ክስተት ደነገጠ። የሰው ሕፃን ልጅ ጩኸት ደካማ ሆኖ በቆመበት ተገትሮ ቀረ። ሁሉም ነገር ፍጹም ለማመን የሚከብድ የሚያስደነግጥ ነው። ምንድነው ይሄ? ሰውየው ድንገት ቆመ። በደስታ ምክንያት እያባበለ መስሎት ነበር፣ ወይም በአይምሮ የሳለው ክስተት መስሎት። ነገር ግን ሕፃኑ እውነተኛ ልጅ ነው። እውነት በጣም ደንግጦ ነበር። እግሮቹ ለመንቀሳቀስ እየተቸገሩ እንደሆነ በዝግታ ቀርቦ ተመለከተ። እናም እዚያ ፍየሏ አጠገብ ተኝቶ ነበር። ትንሽዬ የሰውነት አካል በእያንዳንዱ ምስሉ ውስጥ እየተንቀጠቀጠ፣ ፍየሏም የእናትነት እንክብካቤ በደመነፍስ እየተከታተለችው ሕፃኑን ትልሰው ነበር። ይህ የእናትነት እንክብካቤ ትዕይንት ለኤርሚያስ ልቡን የሚነካው ግራ የሚያጋባው ተግባር ነበር። ግን እንዴት ሊሆን ይችላል? ጥያቄው በፊቱ ላይ በሙሉ ድንጋጤ ባለው አገላለጽ እየተንቀጠቀጠ ተናገረ። አዛውንቱ ድንጋጤው አሸንፎ ወደ ልቡ ተመልሶ ሕፃኑን ለመርዳት ሮጠ። ፍየሏ በእግዚአብሔር ስም እንዴት አደረግሽው? ግራ በመጋባት ባልተጠበቀው የሰው ልጅ የመንከባከብ አስቸኳይ ሁኔታ ሕፃኑን በብርድ ልብስ ጠቅልሎ ባመጣው ሙቅ ውሃ በቀጥታ ማጽዳት ጀመረ። ልቡ በፍርሃት ይንቀጠቀጥ ይመታ ነበረ። ሕፃኑን ሲንከባከብ የአስተሳሰብ ማዕበል በአእምሮ ውስጥ ተናወጠ። የመውለጃው መዘግየት አሁንም ትርጉም ሰጥቶታል ወይም አልሰጠውም። በጣም ደንግጧል። ነገር ግን አዲስ እንቆቅልሽ ወደ አእምሮ መጣበት። እንዴት ፍየል ከተፈጥሮ ውጪ የሰው ልጅን ትወልዳለች? እንዴት? ገበሬው ኤርሚያስ በተፈጥሮ ሕጎች ላይ በሚያምጽ ምስጢር ፊት ለፊት ራሱን አገኘ። ይህ ሊገለጽ የሚችለው ነገር ለመረዳት ቆርጦ የነበረው ሰውዬ ትኩረቱን ወደ ፍየሏ በመዞር የሆነውን ነገር ሊያስረዳ የሚችል ፍንጭ መፈለግ ጀመረ። እናም በዚያን ጊዜ አዛውንቱ ሌላ ድንገተኛ ነገርን አገኘ። ሊገምተው ፈጽሞ የማይችለውን ነገር። ቀድሞውኑ በስሜት ውርጅብኝ የተሞላው ልቡ ጣፈንታ ያመጣለትን ያልተለመደ ሁኔታ ጀርባ ያለውን እውነት ለመጋፈጥ ዝግጁ አልነበረም። እውነታው ወደ ፍየሏ ዞረው። ፍየሏ ያልተለመደ ሁኔታ ውስጥ ብትሆንም አሁንም የእርግዝና ምልክቶቿን ታሳይ ነበር። ገና የፍየል ግልገሉ አልተወለደም። እስካሁንም እርጉዝ እንደሆነች ነው። የሰው ልጅ ደግሞ ከየት መጣ? ሕፃኑ እንደተተወ ምናልባትም በገበሬው ታዋቂ ደግነት ላይ በከፍተኛ የመተማመን ሰዎች ስለሚያውቁ ምናልባት ሊጥለው ስለማይችል በማሰብ እዛ እንደተው ታሰበ። አይምሮ በብዙ ነገር ተወሳሰበበት። ሰውየው ሕፃኑን በጥንቃቄ በእጁ ይዞ በረቱን ለቆ ወጣ። በረቱ ሁል ጊዜም ሕይወትን ዳግም መወለድን የሚያመላክት ቦታ ነበር። ግራ መጋባት እድሜ በገፋው ሰውዬ በፊቱ ገጽታ ሁሉ ሰፍኖ ይታይ ነበር። እናም የአራስ ሕፃኑ ጩኸት ደካማ ቢሆንም በኃይል አስተጋባ። በውስጡ የስሜት ማዕበልን ፈጠረበት። አይዞህ እናትህ ሩቅ ላትሆን ትችላለች በሹክታ ተናገረ።
እናም ሕፃኑ በደንብ በተጨማለቁ አይኖች ውስጥ የተስፋ ብርሃን ይታይበታል። በቆራጥነትና እያደገ ባለው ጭንቀቱ ብቻ የተጨነቀው ኤርሚያስ ወደ በቆሎ ማሳው ገባ። የሕፃኑን እናት እየጮኸ እየተጣራ በእምነት በፍርሃት እባክሽ በዚህ ጋር ሰው አለ፣ ሕፃንሽ ልጅሽ ከኔ ጋር ነው። ቃላቱ በአየሩ ላይ ጠፉ፣ በሰፊው እርሻ ተዋጡ። በበቆሎ ረድፎች መካከል የተራመደው ገበሬ በሕይወቱ ውስጥ ስለተፈጠረው ድንገተኛ ለውጥ አሰላሰለ። በ68 ዓመቱ ለአባትነት ተስፋ ገጥሞታል። ፈጽሞ ያልተዘጋጀለት ሚናም ነበር። አሁን ሸክሙ በላዩ ላይ ያረፈው የሟች ሚስቱ ትዝታዎች ወደ አይምሮ ተመላለሱበት። ምን አደርጋለሁ ማርታ፣ አንቺስ ብትሆኚ ምን ታደርጊ ነበር? በዝምታ አሰበ። በሕፃኑ እጆች እንደያዘ በደስታ በፍቅር የሚናወጥ ነገር በልቡ ማሰብ ጀመረ። አንድ ሰው እንደዚህ ያለ ንጹሕ ፍጡር መተው በማሰቡ የሚሰማውን ሐዘን እጅግ ከፍተኛ ነበር። እናም ሰውየው አሁን ከፊቱ የቆመውን ሁኔታ ለመረዳት ታገለ። መልሱን ፍለጋ ወደ ዘጋው መጋዘኑ አመራ። መጋዘኑም የመኸሩን እህል የሚያከማችበት ቦታ ነበር። አሁን ግን ጨለማ ሚስጥሩን ሊደብቅ ይችል ነበር። ወደ መጋዘኑ ሲገባ የደም ነጠብጣብ በእይታው ውስጥ ገባ። እናም አካሉን ቅዝቃዜ ወረረው። የኤርሚያስ ጭንቀት ሊያገኘው በሚችለው ነገር በፍርሃት ተለወጠ። እናም እናትየዋ አንዲት ወጣት ሴት በግልጽ በፍርሃት ተሞልታ በአንድ ጥግ እየተንቀጠቀጠች ነበር። እባክህን አትጉዳኝ፣ ፈርታና ደክማ ነበር። አዛውንቱ በልቡ ውስጥ ክብደት ተሰማው። በተንቀጠቀጠ ነገር ግን በለስላሳ ድምፅ አረጋጋት። አልጎዳሽም የኔ እመቤት፣ እኔ የመጣሁት ሕፃን ልጅሽን ልሰጥሽ ነው። አይዞሽ። ገበሬው ኤርሚያስ ሕፃኑን ለመጠበቅ ቃል ኪዳን ለራሱ ገባ። ሊረዳው የሚችለውን ማንኛውንም ነገር እንደሚያደርግ አሁንም በዝምታ ለራሱ ቃል ገባ። በዚያን ጊዜ በርቀት በሚገኘው መጋዘን ውስጥ ለአዛውንቱ አዲስ የህይወት ምዕራፍ ተጀምሮ ነበር። የህይወቱ ድንገተኛ ነገር ከሁለት የጠፋ ነፍሳት ዕጣ ፈንታ ጋር ተጣብቆ ነበር። መኖሩን ሊለውጥ የሚችልበት መንገድ። ወጣቷ ሴትዮ ያለችበትን ደካማ ሁኔታ ሲረዳ ኤርሚያስ በፍጥነት እርምጃ መውሰድ እንዳለበት አወቀና የኔ እመቤት ከባድ ጉዳት ደርሶብሻል፣ ስለዚህ እንድከባከብሽ ፍቀጅልኝና ወደ ቤቴ ልውሰድሽ ምን ያህል መጥፎ እንደሆነ በመገንዘብ ተናገረ። ይሁን እንጂ ልጅቷ መጀመሪያ ላይ የማታውቀው ሰው በመሆኑ በፍርሃት አመነታች። አልጎዳሽም፣ እባክሽን እንሂድ። በአዛውንቱ ገበሬ አይኖች ውስጥ ያለውን የደግነት የደህንነት ስሜት ሰጣት። ደሃዋ ልጅ ለመራመድ አቅም በማጣቷ ኤርሚያስ በአንድ እጁ ደገፋት፣ በሌላኛው እጁ ደግሞ ሕፃኑን ይዞ ነበርና ወደ ቤቱ የሚዳርገው ጉዞ እጅግ አስቸጋሪ ነበር። እያንዳንዱ እርምጃ የሁኔታውን አስቸጋሪነትና አስቸኳይነት የሚያስታውስ ነበር። ነገር ግን ሲደርሱ በጥንቃቄ በእንግዳ ማረፊያ ክፍል አስቀመጣት። ሞቃትና እጅግ ንጹህ የሆነ ልብስ ሰጣት። ጥሩ ስሜት እንዲሰማትም አደረገ። ለሕፃኑ ገበሬው ለስላሳ ብርድ ልብሶች በማምጣት ለሕፃኑ እንዲሞቀው አደረገ። እናም ደህንነቱ የተጠበቀና ጊዜያዊ አልጋ አዘጋጀለት። ገላዋን ከታጠበችና የባለቤቱን የማርታን የድሮ ልብሶች ከለበሰች በኋላ ጥሩ ስሜት ተሰማት። በሚያስገርም ሁኔታ የማርታ ልብሶች ልኳ ነበረ። አዳዲሶቹን ንጹህ ልብሶች የገበሬው ደግነት ልቧን አሞቀው። የምስጋና እፎይታ ስሜት አመጡላት። ጌታዬ እንዴት እንደምከፍሉ አላቅም ብላ በእንባ በተሞላ ሁኔታ መሰገነችው። ሕፃኑም ማልቀስ ሲጀምር ሴትየዋ በደመነፍስ ተነስታ ልጇን ማጥባት ጀመረች። አይኖቿ ልጆቿን ሲመግቡ በትኩረት ትመለከታለች። የፍቅር ትስስር፣ የፍቅር የንጹህ ጊዜ ነበር። እጅግ በጣም አስቸጋሪ የሆኑ ሁኔታዎች እንኳን ሊያፈርሱት የማይችሉት ትስስር ነበር። ደሃዋ ልጇን መተው እንደማትፈልግ ግልጽ ነው። ሽማግሌው ኤርሚያስ ትዕይንቱን ባድናቆት በጉጉት ሲመለከት ቆይቶ ሕፃኑን ለምንና እንዴት እንደጣለችው ጠየቃት። በተንቀጠቀጠና በፍርሃት ድምፅ ታሪኳን መናገር ጀመረች። የምትሄድበት ቦታ የትም እንደሌላት እርጉዟ ሉዊዝ መናገር ጀመረች። በአሮጌው ኤርሚያስ እርሻ ላይ ደህንነቱ የተጠበቀ ይሆናል ብላ እንዳሰበችም ነገረችው። ኤርሚያስ በአካባቢው ሰው በሙሉ ደግ ነው ተብሎ የሚታወቅ ሰው ነበር።
እርሷም ልትሰጠው ከምትችለው ይልቅ ከገበሬው ጋር በጣም የተሻለ ነገር እንደሚያገኝ አሰበች። ለዚህም ነው በመጋዘኑ ብቻዋን የወለደችው። ተስፋ በመቁረጥ ሽሽጊያ በማጣት ዘመድ በማጣት ብቻዋን በመጋዘኑ ውስጥ ወለደችው። ሕፃኑን ወደ ፍየሏ አቀረበችው። ሞቃት ሆኖ እንዲቆይ የሚያስፈልገውን ሙቀት ፍየሏ እንደምትሰጠው ተስፋ አደረገች። ድካም እስኪያሸንፋት ድረስ የቀራትን ኃይል ሁሉ ሰብስባ ሸሸች፣ አመለጠች። ነገር ግን ሰውነቷ እጅግ ደክሞ ነበርና በመጋዘኑ ውስጥ ወደቀች። ገበሬው የሉዊዛን ታሪክ ሲሰማ የሚያስፈልጋትን ድጋፍ ሁሉ እንደሚሰጣት ቃል ገባላት። እስከፈለግሽው ጊዜ ድረስ እዚህ መቆየት ትችያለሽ፣ በደንብ እስከምትድኚ። ላንቺና ለሕፃኑ ምን እንደሚሻላችሁ መወሰን ትችያለሽ። ዝም ብለሽ ረፊና ጊዜሽን ውሰጂ። እንድታገግሚ፣ ስለወደፊቱ እንድታስቢ፣ ደህንነቱ የተጠበቀ ቦታ እንደሚኖርላት አረጋግጦ ነገራት። ሌሊቱ በእርሻው ላይ ወረደ። የሚጠብቀው መረጋጋትን መጣ። ሰውየው ለረጅም ጊዜ ያልተሰማውን ስሜት ተሰምቶት ተኛ። የሰው ሙቀት ከእንግዲህ ብቻውን እንዳልሆነ የሚሰማው ስሜት ተፈጠረ። እናም በእርግጥ ጊዜው እያለፈ ሲሄድ በሉዊዝና በሕፃኑ ባልተጠበቀ መምጣት ምክንያት አዲስ የደስታ ዳግም ልደት ምዕራፍ ተጀመረ። ሚስቱ ማርታ ከሞተች በኋላ በብቸኝነት ምልክት ተደርጎበት የነበረው አዛውንቱ በእነሱ መገኘት ለረጅም ጊዜ ሲፈልገው የነበረውን መጽናናት፣ ደስታን አገኘ። ቀስ በቀስ ሉዊዝና ልጇ ቻርሊ የነበረው ፍቅር ወደ ጥልቅ እውነተኛ ፍቅር አደገ። የማያውቃት ልጁ እንደሆነች፣ ሕፃኑም የተወደደ ልጅ እንደሆነ፣ ለዓመታት የደስታ ጊዜያት ትዝታዎች ብቻ ያስተጋባ የነበረው ቤት እንደገና በሳቅ በሕይወት ተሞላ። ገበሬው በእያንዳንዱ ፈገግታ፣ በእናትነት በልጁ መካከል የሚለዋወጡትን እያንዳንዱ እይታ የተወደደችውን ባለቤቱ ማርታ እሷ የፈጠረችው ሆን ብላ የላከችው እስኪመስለው ድረስ ተደሰተ። ከዚህ ሁሉ የደስታ ጊዜ በኋላ በጉጉት በናፍቆት ሲጠብቀው የነበረው የፍየሏ የምጥ ጊዜ መጣ። ፍየሏ በምጥ ተያዘች። ከዛ በኋላም 2 ግልገሎችን ወለደችለት። ይህ የመዘግየቱ ነገር እውነት ደስታን ሊያመጣለት ነበርና ፍየሏ 2 ተጨማሪ ግልገሎችን ለኤርሚያስ ሰጠችው። ኤርሚያስ አሁን ደስተኛ ነው። እነዚህን አዳዲስ ሕይወቶች በተመለከተ ጊዜ ሁሉም ነገር በስተመጨረሻ ለበጎ እንደሆነ በማሰቡ እጅግ ተደሰተ። በአንድ ወቅት በወረርሽኝ የወደመው የበቆሎ እርሻው እንደገና እያበበ መጣ። የተትረፈረፈ ምርት እንደሚሰጠውም ተስፋ አደረገ። እንስሳቱም ፍየሏን ምሳሌ አድርገው በመከተል መራባት ጀመሩ። እርሻው በቅርቡ አዲስ ትውልድ እንደሚሞላበት ያመላክታል። ለእያንዳንዱ አዲስ ቀን ባልተጠበቁ በረቶች አመስጋኝ የሆነው ሰውዬ ሉዊዝና ቻርሊን በዘላቂነት ከእርሱ ጋር እንዲቆዩ ጠየቃቸው። በሕይወቱ ውስጥ ከእንግዲህ ብቸኝነት አይኖርም። በምትኩ እንደራሱ ለሚወዳቸው ቤተሰብ ለመንከባከብ ወሰነ። ዓመታት አለፉ። እናም አዛውንቱ የልጅ ልጁን በእንስሳት በተፈጥሮ ተከቦ በደስታና በጤና ሲያድግ የማየት ልዩ መብትን አገኘ። ሉዊዝ በበኩሏ በኤርሚያስ ውስጥ የአባትነት ምሳሌን አገኘች። ባይወልዳትም እንደ አባቷ ሆነላት። ለሰጣት ደግነት፣ ፍቅር ሁሉ እጅግ ወደደችው፣ አከበረችው። በመጨረሻም ከሚስቱ ጋር ለመገናኘት ጊዜው ሲደርስ እርሻውን ለልጁና ለልጅ ልጁ አስረከበ። የፍቅርና የእንክብካቤ ውርስ በደም ሳይሆን በልብ የተዋሃደ ቤተሰብ መተዋወቁ በሰላም ሄደ። የተወደደችውን ማርታን ባለቤቱን በሰላም ከአካለ ነፍስ ተለይቶ ወደማይቀርበት የዘላለም ሕይወት ሄደ። የተወደዳችሁ የአበናብ ክሮኒክልስ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ ስለተከታተላችሁን ከልብ እያመሰገንኩኝ ቪዲዮውን ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ ማድረጋችሁንና የደወል ምልክቱን መጫን አትዘንጉ። ከዚህ ቀደም የሰራናቸውን ቪዲዮዎች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።